አይዞሽ ገለቴ አሁን ሞራልም መፍትሄም አይሆንም 10 የመኖሪያ ቤት 4 መኪና መካድ የሰበራት ጀግና የአትሌት ገለቴ ቡርቃ ነገር በተለይ ደግሞ ከትናንትና በስቲያ አንስቶ በኢቲቪ ኦሮምኛ ቋንቋ ዝግጅት በነበረ የገመዳ ሾው ላይ ከወጣ በኋላ ብዙዎችን ያነጋገረ ይገኛል አሁን አይዞሽ ገለቴ ሞራልም አይሆንም መፍትሄም አይሆንም አትሌቷ በጣም አፋውጥታ በደንብ ባንደበቷ ከብዙ መሰበሯ በኋላ የተናገረችው ነገር ተከትሎ ኢትዮጵያን እየተነጋገሩ ይገኛሉ ከትዳር አጋሯ ጋር በነበረ ሞመንትና ብዙ ሂደቶች ውስጥ እንግዲህ ስፖርተኞች አትሌቶቻችን ወንዶቹም ሴቶቹም በነገራችን ላይ በብዙ መንገድ እንግዲህ በስፖርቱ ዓለም ሞር ስራቸው ላይ ያተኩራሉ በጣም ውጤታማ ይሆናሉ በየጫካው ይሮጣሉ ከጀርባዎቻቸው የሚከተሏቸው ያመኗቸው ሰዎች መልሰው ሲከዷቸው እናያለንና 10 የመኖሪያ ቤትና 4 መኪና በተለይ ደግሞ ጎዳና ለወጣ ነው ለዚህ ነው ወደፊት የመጣው ወደ ሚዲያው በማለት ያነባሽ ተናግራለች በተለያዩ ሾዎች ይሄ ነገር ተጠናክሮ ቀጥሏል ትሪቡን ስፖርት ገለቴ ላይ በተለይ ደግሞ ከገጠማት ችግር ጋር በተያያዘ ዛሬ የኢትዮጵያ አትሌቲክስ ፌዴሬሽንም እንደዚሁ በፕሬዝዳንቱና ስራ አስፈጻሚው ጀግናው አትሌት መሰረት ደፋር ጭምር በጣም ብዙዎችን ያነጋገረ ሐሳብ ሰጥታለች ከትዳር አጋሯ ገለቴ ቡርቃ የገጠማትን ጉዳይ በተመለከተ ማለት ነው ጎዳና ለወጣ ነው ታደጉኝ እያለች ትገኛለች ይህንን ሐሳብ በደንብ እናንሸራሽረዋለን የገለቴ የህይወት መንገድን በተመለከተ በተለያይዞች ገለቴ በጣም ፖፑላር ነው ከቀነኒሳ በቀለ ጋር በተያያዘ ያኔ ተሸንፋ ስትገባ ቀነኒሳ ኢንተርቪው እየሰጠ በመሃል ነው እንግዲህ አይዞሽ ገለቴ እንግዲህ ምን ይደረጋል ብሎ ሲያበርታታት ይታያል ይህ የረጅም ርቀት የመካከለኛ ርቀት ንጉስ አትሌት የማይደገም አትሌት የክሮስ ካንትሪውም ፊት አውራሪ ቀነኒ ኬኛ ያንን ሞመንት ባልደረባይ ፍቅር ይልቃል አይዞሽ ገለቴ ከነ ድምጾቹ ጭምር ብዙዎች መጀመሪያ እንደ መቀለጃ ነበር የሚወስዱት ሞራል ድጋፍ የሀገር ፍቅር የቀነኒሳን ቀናነትና ስብዕና ጭምር የሚያሳይ ነበር በዓለም አቀፍ ሚዲያ ላይ የነበረውን ኢንተርቪው በማቋረጥ ጭምር ነው ቀነኒሳ ድንገት ዞር ሲል ያየ ነበር ሞመንቱን ገለቴ ተሸንፋ ስትገባ የነበረ ቅጽበት ነው ከ2015 የቤጂንግ የዓለም አትሌቲክስ ሻምፒዮን አንስቶ እኔ በግሌ ያቃታለሁ እዛው ቤጂንግ ድረስ ገለቴ በጣም ታታሪ ከኢትዮጵያ በጣም ወርክ ሬታቸው ከፍ ካሉ በጥልቅ የሀገር ፍቅር ስሜት አረንጓዴ ቢጫ ቀዩ ሰንደቃችንን ከፍ ካደረጉ አትሌቶች መካከል አንዷ ነች አሁን የገጠማት ነገር በፍጹም ለዚህ ነው አይዞሽ ገለቴ አሁን ሞራልም መፍትሄም አይሆንም ከፍትህ ውጪ 10 የመኖሪያ ቤቷና 4 መኪናን የትዳር አጋሯ ነጥቋታል ክዷታል መካድ የሰበራት ጀግና ላይ በተመለከተ ሐሳብ እንሰጣለን ይህ አንደኛው አብይ ጉዳያችን ይሆናል 10 የመኖሪያ ቤቷ 4 መኪናዋ በትዳር አጋሯ መካዳ በጣም መከዳት ወይ መካድ የሰበራት ጀግና መንደርደሪያ እናርጋት ፍቅር መልካም እንግዲህ በ1990ዎቹ አጋማሽ በኋላ ኢፍሬም ወደ ኢትዮጵያ አትሌቲክስ ከመጡ በብዙ አይነት ሩጫዎች የቨርሳታይል ምትላቸው ክሮስ ካንትሪ ሯጭ ነበረች መጀመሪያ አካባቢ ኢንዶር ሯጭ ነበረች 500 ሜትር አውትዶር ሯጭ ነበረች 5 ሜትር በኋላም እሷም በተለያዩ ቃለ መልሶቿ ላይ ስትናገረው እንደነበረው በማራቶን ድረስ የተለያዩ ትልልቅ ውድድሮችን ያሸነፈች ነች 10 ሺህ ሮጣለች እንደ 2015 አንተም በነበርክበት የቤጂንግ ኦሎምፒክ ላይ የቤጂንግ ዓለም ሻምፒዮና ላይ የናስ ሜዳሊያ ማስመዝገብ ደርሳለች ናይጄሪያ በተከታተል ነው የኦል አፍሪካ ጌምስ 2007 ኦል አፍሪካ ጌምስ እንደዚህ አፍሪካ ሻምፒዮንሺፕ ውድድሮች ላይ በጣም በብዙ ስኬታማ ውድድሮች ላይ የምናውቃት አትሌት ነች በጣም በተለያዩ ዲስታንሶች የመጀመሪያዎቹ ኢትዮጵያ ሯጮች ኃይሌንም በተወስደው ወይም ሌሎቹን አትሌቶች ቀነኒሳን ጥሩነሽን በተወስዳቸው ክሮስ ካንትሪ እና ወይ ደግሞ ከዲስታንስ አንፃር ከመዘንከው ከአጭር ርቀት እስከ ማራቶን ብዙ የሞከሩ አትሌቶችን እናሳውሳለንና ገለቴ ቡርቃ በ500 ሜትር በኢንዶር ወርቅ ያላት አትሌት እንደሆነች ይታወቃል በ10000 ሜትር የናስ ሜዳሊያ ባለቤት ነች ቤጂንግ የዓለም ሻምፒዮና ላይ በኦል አፍሪካ ጌምስ እንደዚሁ በ500 ሜትር የወርቅ ሜዳሊያ ባለቤት ነበረች በጣም በማራቶን የፓሪስ የማራቶን ድሏን ጨምሮ በጣም በርካታ የሚባሉ ከክሮስ ካንትሪ እስከ አውትዶር እስከ ማራቶን ውድድሮች ድረስ ለሀገሯ በመትችለው ልክ
ኮንትሪቢዩት ያደረገች አትሌት ነችና ለኢትዮጵያ አትሌቶች ለኢትዮጵያ አትሌቲክስ ታሪክ አዲስ ያልሆነ ስም ነው ገለቴ ቡርቃ። 1500 ሜትር ቁጥር ዱለቻን ቀድመህ ታነሳለህ፣ ከዛ ገለቴን ነው የምታነሳው፣ ከዛ ገንዘቤ እያልክ እስከ ጎደፍ እያልክ የተለያዩ አትሌቶችን እያነሳ ትመጣለህና ለረጅም ጊዜ በጽናት በጥሩ ሁኔታ ከ20 ዓመት በላይ በመሮጥ የምናውቃቸው አትሌቶች መካከል አንዷ ናትና በእንዲህ አይነት መንገድ ታሪኳ ሲደመደም እና እንዲህ አይነት ቻሌንጅ ሲያጋጥማት መነጋገሪያ መሆኑ ተገቢ ነው፣ አስፈላጊ ነው። ከዚህ በፊት ታስታውሳለህ ከግል የህይወት ጉዳይ ጋር በተያያዘ ያቀረብናቸው አትሌቶች አሉ። ጌጤን ጨምረን የተለያዩ አትሌቶቻችንን ተመልክተናል። ገለቴን ያነሳንበት በተለያየ አቅጣጫ ነበር ያነሳነው። ገለቴን ከበርሊን የዓለም ሻምፒዮና ላይ የኢትዮጵያን ወርቅ ለማምጣት ከፍተኛ ግምት የተሰጣት አትሌት ነበረች። በወቅቱ በስፔናዊቷ አትሌት ማርታ ዶሚኒጌዝ ተጠልፋ የመጨረሻው ላፕ ላይ ስትወድቅ በዛ ዓመት ብዙ ሪከርዶችን ብዙ ውድድሮችን አሸንፋ ኢትዮጵያ ያኔ ተስፋ ያደረገቻት መሰረት በቪቪየን ወርቆቹን ስትነጠቅ ጥሩነሽ ውድድሩ ላይ አልነበረችም። ቀነኒሳ ተለምኖ ነበር የሄደው። በከፍተኛ ጫና ነበር የሄደው ቀነኒሳ 5000 እና 10000 ሜትርን አሸንፎ ያንን ወርቅ ብቻ ይዘን ነበር የመጣ ነውና የገለቴ ወርቅ እርግጠኛ በነበረበት ዘመን ላይ ያጋጠማትን ቻሌንጅ የሜዳ ላይ ቻሌንጆቿን ከዚህ በፊት ተመልክተናል። ይሁት ቻሌንጆቿን በዚህ ልክ ተናግራም አታውቅም፣ ወደ ሚዲያው ማቅረቧ አታውቅም። በውስጥ ሰፈር ብዙ እንዳደረገች ብዙ እንደተጎዳሽ ግን ከቅርብ ቃለ ምልልሶቿ መረዳት እንችላለን። ኤፍሬም የመጀመሪያ ቃለ ምልልሷ መጀመሪያ ከሚባሉ ቃለ መጠይቆች መካከል አንዱን የማድረግ እድል ነበር ከላዳው ጋር። አሁን የባለቤቷን የሚነሳው ባለቤቷ ያ በየዳገቱ የሚያርፈው ላዳ ወቅቱ 1995 ምናምን ይመስለኛል። የ2003 የፈረንጆች አቆጣጠር የጆርኒል የወርልድ ጁኒየር ሻምፒዮንሺፕ ቀነኒሳ አሸነፈ፣ ጥሩነሽ አሸነፈች። እሷ የናስ ሜዳሊያ ያመጣች ረጅም ጊዜ ነው። 2003 ወደ ኦልሞስት ወደ 19 2017 18 ሪፖርተር በሆንኩበት ሰዓት የሚኖሩት ኮተቤ አካባቢ ነበር። እሷ በቀጥታ ከኮፈሌ መታ ወደ ኢትዮጵያ ናሽናል ቲም ገብታ የምትሰራበት ወቅት ላይ ነው። ምናልባት እስከ ቅርብ ጊዜ ድረስ ከአርካይቭ የኢትዮጵያ ቴሌቪዥን ይህንን ስርጭት ሲያሰራጭ ነበር። በወቅቱ ባለቤቷ ከፍተኛ እርዳታ ያደርግላት እንደነበር ወደ ትሬኒንግ ሲሄዱ ከፍሰፊ እርዳታ ያደርግላት እንደነበር በመመለስ በመሳሰሉት ግን ህይወታቸው በጣም ገና እሷ ጀማሪ አትሌት ስለነበረች ገና የመጀመር ላይ እንደነበር አስታውሳለሁ። እናቷም ነበሩ በወቅቱ ኢንተርቪው ውስጥ እንደውም አካል ጉዳት አለባቸው እናቷ እና በጣም ለማሸነፍ ለመትጋት የምትታትር አትሌት ህይወቷን ለመቀየር በጣም በሰፊው ትልልቅ ውድድሮች ላይ መሳተፍ ጀምራለች። የኮመርሻል ውድድሮች ላይ መሳተፍ ጀምራለች። 2003 እና 2006 አሸንፋለች። እና ገለቴ ለሚዲያ ኦፕን ከሆኑ ቶሎ ለነገሮች ቅርብ ከሚሉ ተግባቢ አትሌቶች መካከል አንዷ ነበረች። እና ለረጅም ጊዜ በትዳሯ ጉዳይ ብዙም አትሌቶች ድብቅ እንደሆኑት የግል ህይወታቸው ላይ መሆንም እንደዛ ነው ያለበት። ኢቭን ሌላው ቀርቶ የግል ህይወታቸው ቀርቶ ሰክሰስፉል በሆኑበት የትራክ ውድድር ላይ እንኳን ኢንተርቪው ለማድረግ ምን ያህል አስቸጋሪ እንደሆኑ ታውቃለህና ብዙ ያልተሰማ ነገር ነበር። በመጨረሻ ጊዜያት ቆይተው በቅርቡ ይህንን ነገር በብዙ ሚዲያዎች ላይ ስታፈነዳ ግን ስለ ገለቴ ብቻ ሳይሆን ስለ ብዙ አትሌቶች ከዚህ በፊት አንድ ሁለት አትሌቶች ወደኛ ስቱዲዮ መጥተው ነበር ኤፍሬም። ግን መጨረሻ ላይ የማውጣት ጉዳይ ሲመጣ ግን የተለያዩ ነገሮችን ከግምት በማስገባት አንደኛ መነጋገሪያ መሆን ባለመፈለግ ጭምር አትሌቶቹ በጣም ስለሚታወቁ እንደገና ለህዝቡ መነጋገሪያ መሆንን ስለሚፈሩ ጭምር አንድ ሁለተኛ ብዙዎቹ ቀጥታ ትናንት ገለቴ የሰጠችውን ኢንተርቪው ስመለከት ነበር ኤፍሬምና ብዙ መሰረተ ልማት ካልተሟላላቸው ብዙ ካላደጉ ገጠራማ ቦታዎች ነው አብዛኞቹ አትሌቶቻችን መነሻቸው። የሷም ኮፈሌ ለስፖርት ፊልዶች ለከተማ ለአኗኗር ለተለያዩ ነገሮች የተጋለጡ አይደሉም እና እዚህ እንደመጡ በቀላሉ ይታለላሉ፣ በቀላሉ እነታቸውን ይሰጣሉ። እሷም ትናንት እንደተናገረችው እና ስለ ገለቴ ብቻ ሳይሆን የታሪክ ስለ በርካታ አትሌቶችም ጭምር ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫም ሲሰጥ
ገለቴ የመጨረሻው ጫፍ ላይ ስለደረሰች እሷ እንዳለችው ከህይወት ጥግ የመገፋት በአንድ ወቅት ከላይ የተጠቀሰች አትሌት አሁን ተገፍቶ ጎዳና እስከ መውጣት የሚያደርስ ቻሌንጅ ስላጋጠማት ወደ ሚዲያ ወጣች እንጂ በጣም ያልተጠቀሱ ያልወጡ በጥቆማ መልክ መጥተው በማስረጃ ምክንያት ያልተነገሩ ከትዳር ጋር የተያዙ አንዳንዶቹ ከማናጀሮቻቸው ጋር የተያዙ ኤፍሬም የአትሌቶች ማናጀር ነን በሚሉ አትሌቶች የደረሱ በደሎች፣ የገንዘብ መካዶች፣ የህይወት መካዶች ብዙ ነገሮችን እናነሳለን እና ገለቴ እሱን ያስታወሰችን የማይነገሩ የማይነሱ የምታውቃቸው ነገሮች ግን መጨረሻ ላይ አትሌቶቹ ከአቅም በላይ ሲሆኑ ድረሱልን ብለው የሚያሰሙት አይነት ጩኸት ነው ያሰማቸው እና ይቺ አትሌት እንግዲህ በግል አንድ ማምነው ነገር የትዳር ጉዳይ ላይ ያው ራስህ የምትወስናቸው ውሳኔዎች አሉ ከምርጫ ጀምሮ አይደል የትዳር ፓርትነርህን ከመምረጥ ጀምሮ ውሳኔዎቹ አንተ ይሆናሉ በመሃል የማይነገሩት ታሪኮች አንተና የትዳር ጓደኛ የገባቸው ቃሎች የተነካካቸው ነገሮች የግላዊ ናቸው ግን በፍጹም መካድ በማይቻል ሁኔታ ከዚህ በፊት ከትልልቅ አትሌቶች ታሪክ ተነስተ በመታነሳው ሁኔታ አትሌቶቻችን ያላቸውን የእውቀት ጋብ የከፍተኛ የሆነ የኮሙኒኬሽንም ጭምር አንዳንዴ ለአካባቢው በቋንቋም ጭምር የመግባባት ችግሮች ከግምት በመግባት የውጭ ኮሙኒኬሽን የላቸውም እንግሊዝኛ እዚህም ሲመጡ አንዳንዴ ቀጥታ አማርኛም ቋንቋ ላትናገር ይችላል በተለያዩ ምክንያቶች ያሉባቸውን ጋፖች ከግምት በማስገባት ከፍተኛ የፋይናንሻል ኪሳራዎች ሲደርሱባቸው ገለቴ መጀመሪያ አይደለችም ግን የገለቴ ከሐስከፈ በመትለው ደረጃ ሁሉን ያጣች መሆኗ በትልቁ መነጋገሪያ እንዲሆን አድርጓታል አንደኛ ራሷ ነች ወደ አደባባይ ወጣችው መገፋት ነው ያስወጣት ባለቤቴ ዘረፈኝ ጎዳና ልወጣ ነው በግፍ ተነጠቁ በሚል ሂደቷን ነው የገለጸችው በኬሬሯ አንተ እንደተጠቀስከው ነው ለምሳሌ ፐርሰናል ነው ትዳር የፐርሰናል ጉዳይ ሆኖ ግን ገንዘቤ በዚህ ሌቭል ገባህ አሁን መካድ የሰበራት ጀግና ሆና መከፋት የሰበራት ጀግና ሆና ስትወጣ ገልብጠን ብዙ ወንዶችም አሉ ሴቶችም ወንዶችም አሉ የማይናገሩ በየቤቶቻቸው ያለቀሱ ያሉ የተገፉ ወንድ አትሌቶች የተገፉ ዛሬ ስለሺን ቢኒያምም ይሄን ሲናገሩት ነበር በጥቅሉ በኢትዮጵያ እግር ኳስ ማነው የኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቶቹ መብት በአግባቡ የቆመ አሰራርና ኢንስቲትዩሽን ስለሌለ ከሲስተሙ በጣም የተዘረጋ ሲስተም ከተጠያቂነት ግልጽነት ያለው ስለሌለ አትሌቶቹ መብታቸውንም ለማስከበር ይሄ ሙቭ ሲያርጉ ከአትሌቶቹ በስተጀርባ ያሉ አሰልጣኝ መሳዮች ሚሽን ይዘው በየጫካው ውለው የሚያድሩ ስራ የሚያደርጉት ማኔጀሮች ቀጥሎ ይመጣል ገንዘብ ሲያመጡ ደግሞ ፍቅር ከዚህ አትሌቶቹ ደግሞ የውቀት ጋፕ ብሪፍ ለማድረግ እንደዚህ ተገፍተው ጥግ ሲይዙ ነው ወደ ሚሊዮኖች የሚመጡት ወደ ሚዲያው የሚመጡት ዛሬ ቢኒያም ፕሬስ ኮንፈረንሱ ላይ አንድ ሚዲያው አትሌቶችን አለ ፎሎ ያረገ በደንብ መከታተል አለበት ያለው ሐሳብ የሚያስከፋ አይደለም ልክ ነው ሚዛን የሚደፋ ነው ግን አትሌቲክስ ፌዴሬሽንስ ምን ያህል የአትሌቶችን መብት ያስጠበቀ ነው ለዛም ይሁን ትራንስፓረንት ያለው አሰራር ሳለው ወይ ሞር የሚቀርበው መጀመሪያ እሱ አይደለም ወይ ጽፈት ቤቱ ምን እየሰራ ነው የኢትዮጵያ አትሌቶች በውድድር ጀግኖቹ ትናንትን የሚያስታውስ ዛሬን የሚዘክር ነገን የሚያልፍ የትናንት ሌጀንዶች አሁንም ያሉበት ሞመንቶችን ብሪፍ የሚያረግ አውዶችን እየፈጠረ ሚዲያውን ኢንቫይት ያደርጋሉ ይሄ በጣም መነሳት ያለበት ጥያቄ ነው አትሌቶች ሲገፉ ይመጣሉ ሚዲያው ከማሳደዱ ዷል አላለም መጽሐፎቻቸውን ለመጻፍ ፍሮንት ለማምጣት በበዓላት ፕሮግራም ዶክመንተሪዎቻቸውን ለመስራት ታሪኮቻቸውን እንዲነገር ለማድረግ ከከፈለ የተነስታ ገለቴ ቡርቃ በርካታ የኢትዮጵያ ድንቅ አትሌቶች መብራት ውሃ ኢንፍራስትራክቸር ካልተሟላበት ኤሪያ ላይ ተነስተው ህይወታቸውን ቀይረው ለሚሊዮኖች የሥራ ዕድል ፈጥረው እነሱም ፍሮንት ታይተው ጀግነው ሀገርን በደስታ ስለቀሰው ከአረንጓዴ ቢጫ ቀዩ ሰንደቃችን ጋር ከፍ ብለው ሲመጡ
በተሰራ የኢትዮጵያ አትሌቲክስ ስርዓት ውስጥ አይደለም፣ በጥረት ነው አይደለ? ኢንዱራንስ ነው፣ ጽናት ነው። በየጫካው ጥፍሮቻቸው እየተነቀሉ ባልተዘረጋ ትሪትመንት በሌለው የስፖርት ስርዓት ውስጥ አልፈው ከፊት ይመጣሉ። ከዛ ደግሞ ይጥልሃል። የፍቅር ህይወት ብዙ ሞመንቶች ይጥልሃል የሆነ ቦታ ላይ። በጣም መሰረት ደፋር ስትናገር አንድ እኔን በጣም ያስከፋኝ በጣም ለገለቴ ያሳዛኝ የሆነው አንደኛው ሞመንት ልጅ አለመውለዷ ጭምር ነው። 2-3-4 ዓመት ነው ከኔ ብታንስ ትላለች መሲ ትላለችና ገለቴ አመታት የቆየ እንደሆነና የማንም ስለሺም ቢኒም ሌሎችም ይናገሩና መሲም ያን ትላለች። አንደኛው 10 አስፈጻሚ ነች። ወደ ኢትዮጵያ አትሌቲክስ አመራርነት የመጣው አንደኛ የሴት አትሌቶችን መብት ለማስከበር ነው የሚለው ያስኬዳል። ሙሉ ለሙሉ የሚደገፍ ነው። በጣም ቅስብ የሚሰብረው ደግሞ ገለቴ አሁን ተከዳው ባለችው ሞመንት ውስጥ የህይወቷ አንድ መልክ የሆነው እንኳን የነገ የሚጦሯትን ያብራኳ ክፋዮችን እንኳን ማግኘት አልቻለችም። ሌላው መከዳት ነው። አንድ ያው እሱ ያው እንግዲህ ተፈጥሯዊ ነው፣ ግን ያሳዝናል። ልለ የፈለኩት ምንድነው ለአመታት አብረህ ኑረህ ለምን እኮ ያልኩ አይደለም። ያሳዝናል። የህይወቱ መልኳ ጥጉነ ስታዩ ያሳዝናል። ለዚህ አትሌት ለማንም ወገን እንደዚህ አይነት ሞመንቶች ያሳዝናሉ። ከዛ ውጭ ያለው ፐርሰናል ጉዳይ እንዳለ ሆኖ ግን መሲ እንዳለችው ሴቶች ላይ ብቻ ደግሞ አይደለም። ስለሺ ተናግሮታል። ወንዶችም ብዙ አትሌቶች በማይሰሩ እጆች ይሰበራሉ። ብዙ ኮሙኒኬት ማድረግ ስለማይችሉ፣ መጠየቅ ስለማይችሉ፣ መፋጠጥ ስለማይችሉ፣ መብቶቻቸውን ማስከበር ስለማይችሉ ይደበቃሉ። በሀገር ቤት ባህልና ወግ ሴት መሰረት በሽምግልና በየሰንበቱ ይሰበሰባሉ። አንዴ ገጠር አንዴ ከተማ። ይሄን ነገር እንደዚህ ፍቱት እባካችሁ እንደዚህ ይባላሉ። ራሳቸውን አርቀው ይቀመጣሉ። አንዳንዴ ብቻቸውን ተደብቀው እስከ ሞት በሚያደርስ ቀጭን መስመር ድባቲ ውስጥ ይገባሉ። ከዛ ይወጣሉ፣ ይገፋሉ። መኖር አልችል ስትል ደግሞ ወደፊት ትመጣል። የገለቴ ህይወት መንገድ ወደ እግር ኳሱም ስትመጣ ሰርተነዋል። ስፖርተኞች አቴኒክ ውስጥ በማወቅም ሆነ ባለማወቅ ፍቅር በራሳቸው እንዝላልነትም ሆነ በገጠማቸው የትፈተና በማመንም ሆነ በመከዳት ውስጥ ያልፋሉ። ትራኩ ላይ ብቻ ከወርቁ ፊት መገኘት፣ ሜዳው ላይ ብቻ ፊት አውራሪ ሆነህ ማንጸባረቅ አይደለም። ከዝናው ጋር ገንዘብ ይመጣል። ከዛ በኋላ ያለ ማኔጅመንት ፋሚሊ የምትመሰርተው የህይወት መንገድና ቅኝት ራሱ በጣም ለሌሎች ማስተማሪያ መሆን ያለበት ይመስለኛል እንደኔ እምነት። ምንድነው እንግዲህ ቅድም እንዳልነው አንዳንድ ነገሮችን ለማስመር የህይወት ምርጫ ህይወትን የምትመራበት መንገድ ኃላፊነቱ መጀመሪያ የራስ ነው የሚሆነው። ግን ሀገርን እንደዚህ ያከበረች አትሌት በህይወት መንገድ ውስጥ በሰጠችው እምነት ለህይወት መመስረት ለፍቅር ብላ ዋጋ በመክፈል እሷ ላይ ባሉ ክፍተቶች ነገሮችን ማኒፑሌት አድርጎ ነገሮችን ተጠቅሞ ደም ጭምር መስጠት ነው ማለት። ትናንት ምስሏን ስትመለከተው የእግር ጉዳቶቿን ህክምናዎቿን ስታይ ላብ የምታፈስበት አይደለም፣ ሩጭ ደም ጭምር የምትሰጥበት ነው። እንደዚህ አይነት ነገሮችን በመጠቀም አላስፈላጊ ነገሮች ሆኖ ከሆነ የትኛውም አማራጭ እንዲታይላት ማህበረሰቡ ጫና እያደረገ ነው። የትኛውም አይነት አማራጭ ወደ ኋላ ተይዶ ሆኗል። ምልህ ራሷ ብሪፍ አድርጋለች እኮ አይደለ? አንድ ልል የፈለኩት እዚህ ላይ ምንድነው ሁሉን ነገሮች በትናንትም አንድ በጣም ጥሩ ነገር እሷም ስትናገር የተለያዩ ሾዎች ላይም ሲቀርብ እንዲህ አይነት ነገሮች ሁለት ገጽ አላቸው ኤፍሬም፣ ሁለት መልክ አላቸው። ገብቶኛል። ያኛው ወገን ተደምጦ ለማለት ነው እንጂ የደረሰባት ነገርማ ከአስደንጋጭ ነገር በላይ ግን ሁልጊዜ ታሪኮች ከአንድ ወገን ብቻ መልክ አላቸው። ስለዚህ በየትኛው መንገድ ሁለቱ አቅጣጫዎቹ ተደምጠው ገለቴ ይህ ለሀገር ስትል ራሷን ህይወት ለመቀየር ስትል የከፈለቻቸው ነገሮች መታየት አለባቸው። በአንድ ወቅት ወልደ መስቀልን ሳናገር መጽሐፋቸውን ስጽፍ ኤፍሬም አባ ኮስተር ዶክተር ወልደ መስቀልን ሳናገር ስለ አትሌቶቻቸው ክሊርሊ አንድ ነገር ብለው ነበር። የኢትዮጵያ አትሌቲክስ ምን አሁንም ጭምር ነው ነገር አሁን አካዳሚው ሰርተናል ምን በምትልበት ሰዓትም ጭምር
የስፖርቱ ታለንት ባለበት ቦታ ላይ መሰረታዊ መሮጫ የለውም። ታለንት ባለበት ቦታ ላይ ዋናው ከተማው ላይ እንኳን ትራክ የለውም። በጣም ገጠራማ በሆኑ ቦታዎች ላይ በከፍተኛ ደረጃ የስፖርት ማዘውተሪያ ስፍራዎች ደካማ ኢንፍራስትራክቸር አላቸው። ጂም የምታስበው አይደለም፣ ትራክ የምታስበው አይደለም። ስለዚህ አትሌቶቻችን ስለ አትሌቲክስ አጠገባቸው ካለው ሰው ወይ ከሚዲያ ወይ ከሚዩት ነገር ያዩና በተፈጥሯቸው ሯጭ ሆናሉ፣ ግን እንደሚሮጡ አያውቁትም። የት ይመጣሉ? በቀጥታ እዛ ስካውት የለም፣ መልማይ የለም፣ አሰልጣኝ የለም፣ ሲስተም የምትለው የለም። ስለዚህ በቀጥታ የሚመጡት ሰፊ ወደሆነው ሩጫ አለበት፣ ስፖርት ውድድር አለበት፣ ክለብ አለበት ወደምትለው ከተማ ነው የሚመጡት። አንዳንዴ የአውራጃ ከተሞችን ሳያዩ፣ አንዳንዴ ዋና ከተማውን ሳያዩ እኮ በትልቅ የአውሮፓ ከተሞች ላይ የሮጡ አትሌቶች አሉ እንደሰራ እንደምታስታውሰው። ስለዚህ በመሃል ላይ በእነዚህ ከትምህርት ቤት በቀጥታ ከገጠር አካባቢዎች ይመጡና እዚህ ሰፊው ቦታ ላይ ሲገቡ አንዳንድ ብልጣብልጦች አሰልጣኝነን የሚሉ ማናጀርነን የሚሉ ለህይወት ጓደኛነን የሚሉ ብልጣብልጦች ያሉባቸውን ጫናዎች ይመለከታሉ። አንደኛው ቅድም ያነሳ ነው፣ በወቅቱ የትምህርት መግፋት አይኖራቸውም ብዙ አትሌቶቻችን። በተለይ አሁን ይሄ ነገር እየተቀየረ መጣ እንጂ ነገለት ይበርጡበት 1990ዎቹ አጋማሽ ላይ በትምህርት ብዙ የመግፋት ልምዶች አልነበሩ። ውድድሮች እንዴት እንደሚገኙ ያውቁ ወይ ፌዴሬሽኑ ይልካቸዋል። ከዛ ከፌዴሬሽኑ ሩጫዎች ከሀገር ሩጫዎች ውጭ ያሉ ሩጫዎች እንዴት እንደምትሮጥ አታውቁም። ማናጀር እንዴት እንደሚኖር አታውቁም። ስለዚህ እዚህ ያሉ ማናጀር ነን የሚሉ ሰዎች፣ ውጭ ያሉ የአትሌት ማናጀር ነን የሚሉ ሰዎች እነሱ በሚያወጡት ኮስት እነሱ በሚፈልጉት መንገድ ይቃኛሉ። በቃ በዛ መንገድ ንብረታቸውን፣ ጉልበታቸውን፣ ሁሉ ነገራቸውን ይነጠቃሉ። አትሌቲክስ ብቻ አይደለም ኤፍሬም፣ ስፖርት በአጠቃላይ በጣም ከፍተኛ አቅምን የሚያወጣ ነገር ነው አይደል እንዴ? ሮጠህ ወጥተህ እንደገና የራስን ጉዳይ ለመጨረስ ለመማር ነገሮችን ማድረግ የምትችልበት ስፖርት አይደል። ሰው የሚያስፈልግህ ወቅት ነው። እና ያ ሰው የሚያግዝህ ሰው የመጣ ሲመስልህ እንዲህ አይነት ውሳኔዎችን ልትወስን ትችላለህ፣ ልትታለል ትችላለህ። ማመኑ ይመጣል። እሷም ስትናገር ሪሌሽንሺፑ እንዴት ተመሰረተ፣ በቃ ጠዋት ተነስቶ ያደርሰኛል፣ ከትሬኒንግ በኋላ መለሳለሁ፣ እንክብካቤ አለው እሺ ማለት አደረሰችው። በወቅቱ ብቻ እንደሱ አባባል አደረሰችው። በወቅቱ ብቻ ነው በወቅቱ ብቻ ነው ዳገት ላይ ያረፈ ነበር እንደርሳት በላዳ እና አደረሰችው። እና ይሄ ኮሙኒኬሽን ጋፕ የውቀት አንዳንዴ ካልቸርም ጭምር አንዳንዴ ከተማና ገጠር የምትለው ለማንኛውም ሰው እኮ ይከብዳል። አዲስ ስትመጣ እነዚህ ነገሮችን የሚጠቀሙ ሰዎች አሉ። ገለቴ ብቻ አይደለችም። በነገር አንዳንዴ አቅደው አትሌት ይዘው ለመምጣት እኮ ገጠር የሚሄዱ ሰዎች አንድ ለካመት እዛም ጎጆ ቤት የሆነ ተሰራና አንድ አትሌት ይዘህ ትመጣለህ፣ ታሳድጋለህ፣ ትሬኒንጓን ራስህ ትሰጣለህ ወይ ትሬኒንጉን ትከታተላለህ። አንድ ኦሎምፒክ ላይ ካበቃህ ህይወትን ቀየርክ ነው ብሎ ሰዎች ላይ የሚሰሩ ሰዎችን ታያለህ። ሂውማን ትራፊኪንግ እኮ ያልተናነሰ ነው። እቅድ አድርገው ኤፍሬም አትሌቶቻችን ተፈጥሯዊ በሆነ መንገድ ይሄ የራስ መተማመን የኛ አትሌቶች ብቻ አይደሉም። አፍሪካ ብዙ ታሪኮችን ሰርተናል። ኢማኑኤል ቦይን በጣም በርካታ ኢቭን አማካሪ ኤጀንት አላቸው የምትላቸው በርካታ ኮከቦች ከባግራውንዳቸው እንዲህ አይነት ነገሮችን የመምራት የመመልከት ጉዳይ ላይ ክፍተት ስላለ በተለያዩ ሰዎች እጅ ወድቃሉ፣ ለተለያዩ የህይወት ፈተናዎች ይጋለጣሉ። በዛ ላይ ቤተሰብ ደግሞ አለ። ቤተሰብ እንድትሮጥ ብቻ አይደለም፣ ስትሮጥና ሲሳካል አሁን ደግሞ አግባት ይባላል። ሲያገቡስ መውለድ አለባችሁ ይባላል። እነዚህን ጫናዎች ደግሞ የምትቋቋምበት ሁለቱም ባላንስ የምታደርግበት የውጭና የሀገር ውስጥ ውድድሮችን የምትገነባበት ጠንካራ ህብረትም የፌዴሬሽን ኖሮን አያውቅም። በታሪክ ስለ አትሌቶቹ የሚያስብ ፌዴሬሽን ኖሮ አያውቅም። ስለ ውድድሮች የሚያስብ አትሌቶቹ በሚያስመዘግቡት ውጤት እንጂ አትሌቶቹን ሴንተር ያደረገ ለነሱ መብት የቆመ ፌዴሬሽን ኢቭን አትሌቶቹ በመሩት ወቅት ነው የምነግርህ። ራሳቸው አትሌቶቹ ፌዴሬሽኑን በመሩት ወቅት አልፎ ሽልማቶች መስጠት ይኖራል።
አልፎ አልፎ አብሮ ውድድር ላይ መሄድ ውድድሮች ላይ መከናወን እና አንዳንድ ነገሮች ማድረግ ይኖራል። ግን ኮሚቴ አዋቅሮ አትሌቶች አሁን ለምሳሌ የሚያጋጥማቸውን ይሄ ስትረስ፣ ድካም፣ አንዛይቲ የካውንስሊንግ በተለይ ትልቅ ችግር ሲያጋጥማቸው አንዳንዴ ጉዳዮች ከአቅም በላይ ከፈነዱ በኋላ እንደ ሚዲያ እኔ ከዚህ በፊት 2-3 ኬዞችን ታስታውሳለህ። አንዱን አትሌት መጥቀስ አያስፈልገንም ይታወቃል። ግን በዶክሜንተሪዎች በመጽሐፎች አንድ ታላቅ የኢትዮጵያ ባለውለታን አትሌት እንሰራለን በሚል ምን ያህል እንደተሰቃየ ታስታውሳለህ። አንተ የምታውቀው ታሪክ ነው። ሌሎች 2 አትሌቶች ወደ ስቱዲዮአችን መጥተው ግን መጨረሻ ላይ ታሪካችን እንዲነገር አንፈልግም እስከ ማለት የደረሱ ይቆይልን ብለው ነገሮች በቃ ተጎርተን ይለፍ እስከ ማለት የደረሱ ነገሮችን ትመለከታለህ። ከተውስታዎቻቸው ማን ነው ያማከራቸው? የአትሌቶች ማህበር ኖሚናል ነው፣ ለስም ያለ ነው። ራሳቸውን ተጠያቂ ናቸው እያንዳንዱ አትሌት። ልክ ሲሳካልህና ስትወጣ ቀጥሎ የሚመጣው አትሌት በራሱ መንገድ ተፍጨርጭሮ ወደ ታዋቂነት ይመጣል እንጂ እኛ ያለፍንበትን ነገር ማስተካከል ማረም አለብን ብሎ ስትሮንግ የአትሌቲክስ ማህበር የአትሌቶች ራሳቸው አትሌቶች የሉም። እንትን ላይም አታገኛቸውም። ድምፅ መስጠት ላይም ስብሰባቸውም ላይም አታገኛቸውም። አንዳንዴ እነሱን በሚመለከት ጉዳይ አትሌቶችን በሚመለከት ጉዳይ ላይ የሚገኙ አትሌቶች ቁጥር ያስደነግጣል። የሉም በራሳቸው ጉዳይ ላይ። እንደዚህ አይነት ማህበር ቢኖርህ እሷም ገለቴም ተናግራለች። ለምን ዝም እንዳሉ አላውቅም። ስለሌለ ነው ስብስቡ፣ ስለሌለ ነው ስብስቡ። አትሌቲክስ ፌዴሬሽኑ ይሄ መረጃዎቹ ከወጡ በኋላ መቼም የገለቴን ጉዳይ ያልሰማ የአትሌቲክስ ፌዴሬሽን የአትሌቲክስ ሰው ጓደኞቹ አይሉም። ይሄ ጉዳይ ከፈነዳ በኋላ ዞሮ የት እንደሚሄድ ይታወቃል። ቀጥታ ፌዴሬሽኑ ላይ እንደሚሄድ ይታወቃል፣ እንደሚመጣ ይታወቃል። ስለዚህ ቶሎ ብሎ ጉዳዩ ላይ አለን የማለት ጉዳይ ካልሆነ በስተቀር የት ነበሩ በዚህ ሁሉ ጊዜት ውስጥ ከመንግስት ካወቁ? ሌላው ቀርቶ እኔ በትዳር ውስጥ ነው የምነግርህ። አሁንም ጥንቃቄ ስለሚፈልግ ነው ይፍሬም። አትሊስት ነው የምነግርህ፣ ሌላውን ነገር አታርግ። ካውንስሊንግ፣ የህግ ድጋፎች ማድረግ ምን አለች የጠበቃ የምትከፍለውን ነገር ለማግኘት ቦስተን ይሁን ቶኪዮ አሁን ስሙን ለጊዜው ረስቼዋለሁ፣ ማራቶን ስትሮጥ የ50,000 ብር ክፍያ $50,000 ክፍያ ስታገኝ የጠበቃዬንም ከፈልኩ ህይወትንም ለመምራት የምችልበትን ገንዘብ አገኘዋለች። አትሌቲክስ ፌዴሬሽኑ ጠንካራ ድጋፍ ከነበረው የሚያደርግ ኢንቴንሽን ከነበረው እሷ ስለ ህግ ጉዳዮች ጠበቃ ማቆም ላይ እንደዚህ አይነት ጉዳዮች ማገዝ የሚችልበት ትልቅ እድል ነበር። አሁን ሁሉም ከፈነዳ በኋላ ማህበረሰቡ የገለቴን ጉዳይ ሚዲያው የገለቴን ጉዳይ ማንሳት ከጀመረ በኋላ የምትሰጠው ፕሬስ ኮንፈረንስ ጅብ ከሄደ በኋላ የምትለው አይነት ነገር ነው። በአጠቃላይ ግን እኔ ይሄ ጉዳይ ያው አንድ ልባት ያገኛል። የሚመለከተውም አካል እሷም የለመነችው የጠየቀችው አካል ጉዳዩን ይመለከተዋል የሚል እምነት አለኝ። ልባት ያገኛል። ግን ይሄ ለፒአር በፕሬስ ኮንፈረንስ ከምትገልጻቸው ነገሮች በዘለለ አትሌቶች ላይ ፎከስ ያደረገ ነገር አንድ ፌዴሬሽኑ፣ 2 አትሌቶች ራሳቸው ሁልጊዜ ጠንካራ ማህበር ይዞ የመገኘት ነገራቸውን ግን ሊያስቡበት ይገባል። ከዛ ቀጥሎ የህይወት ጉዳይ የት እንደሚጥል አታውቀውም። ማንን እንደምታፈቅር ማንን እንደምታገባ አታውቀውምና እንደ ማንኛውም ሰው የትኛውም ህይወት ገጠመኝ ላይ እንደሚደርስ ፈተና ሊያጋጥመው ይችላል። ግን አትሌቶቻችን ደግሞ እንዲህ አይነት ህብረት ሲኖራቸው የበለጠ ጉዳዩ ከመከሰቱ በፊት ነገሮችን ለማስተካከል የሚጥሩበት እድል ሊኖራቸው ይችላል የሚል ሐሳብ ነው ያለኝ። ወደ አትሌቲክሱ ብቻ ሳይሆን ወደ ሌሎች ስፖርቶች እግር ኳሱ ላይም ስናመጣ አሁን በጣም በቅርብ ዓመታት ከዚህ ዓለም በሞት የተለየ ባህር ዳር ከነማ ተጫዋች ጨምሮ በብዙ ከዚህ ከግል ህይወታቸው ጋር በተያያዘ አለልኝ በጣም ፖቴንሻል ሆኖራቸው ወደ ናሽናል ቲም መተው ፍሮንት ደርሰው በጣም ሚስጥራዊ በሆኑ መንገዶች ውስጥ ወይ ትሪት የሚያረጋቸው ከዚህ ከሜንታል ስትሬንግዝ አንስቶ ሜዳ ላይ ዴሊቨር እንዲያረጉ ትራኩ ላይ ዴሊቨር እንዲያረጉ ታለንታቸውን የበለጠ እንዲያወጡ በዚህ ዘመን በጣም ፍሮንት ሰዎች ያስፈልጋሉ። ያውም ይሄ ፈሪሃ እግዚአብሔር ያላቸው በስብዕና የተገነቡ አብረው እነሱ ማደግ የሚችሉ ይፈልጋሉ። አትሌት ሁሉ ነገር አያረግም። ዕውቀቱ እንኳን ቢኖር ነው ማለት ሁሉ ነገር የመስራት አቅሙ ቢኖር ለመማር ዝግጁ ብትሆን እንኳን ስፖርት ያንን አይፈቅድም። ረፍት ይፈልጋል፣ ልምምድ አለው፣ ውድድር አለው፣ መጽናት መውጣት መውረድ አለው። በዛ ሂደት ውስጥ አልፋለህ
እንደገና ረጅም ሰዓት ትተኛለህ። የአፍሪካ ስፖርተኞች፣ የምስራቅ አፍሪካ አትሌቶች፣ የኬንያ የኡጋንዳ አትሌቶች፣ የኢትዮጵያ አትሌቶች በወርቅ ቀለም የደመቁት ከጀርባቸው ጥሩ የሆነ ኮንክሪት የሆነ ፋሚሊ ኮንክሪት የሆነ የዚህ የቢዝነስ ግሩፕ ሲኖር እነሱ የሚያመጡትን ብር ቴክ ኬር የሚያደርግ ቢዝነሶቻቸው ፕሮፌሽናሊ ራን ይደረጋል፣ ወደፊት ይመጣሉ፣ ለትውልድ ይተርፋሉ፣ የስራ ዕድል ይፈጥራሉ፣ ብዙ ነገር ያደርጋሉ። አንዳንዶቹ ሳይሆን አብዛኞቹ ደግሞ ተቋማት ስለሌሉ ኢትዮጵያ ውስጥ ማህበራት የተደራጁ ማህበራት ስለሌሉ ፌዴሬሽን ስለሌለ ስሙ ነው ያለው የአትሌት ማህበራት ስለሌሉ የጉሪላ ጦርነት የሚያስነሱት ስሞቻቸው ሲጠቀሱ ነው። ፐርሰናላይዝ ነው የሚያደርጉት። ለምን እኔን አልከኝ ነው አንተ እኮ እሱን አላልክም። ጥቅል አትሌቲክሱ ላይ ስፖርቱ ስርዓቱ ላይ ነው የምታወራው። ኢትዮጵያ ውስጥ ያለ ፈተና ይሄ ነው። ግለሰብ ሲነካ ነው አብዮት የሚነሳው። በዚህ ሂደት ውስጥ ሁላ እንደ ገለቴ አይነት አትሌቶች ይጎዳሉ፣ መስዋዕት ይሆናሉ፣ ይካዳሉ፣ ይገፋሉ። የራሳቸው ችግር እንዳለ ሆኖ የራሳቸው ፐርሰናል ህይወት መንገድ እንዳለ ሆኖ አደባባይ ይወጣሉ፣ ይጋለጣሉ። የመጨረሻ የመኖር የቀጭን መስመር የህይወት ዱ ኦር ዳይ ጉዳይ የሞት ሽረት ጉዳይ ሲያጋጥም ወደ ሚዲያ ትመጣለህ። በዚህ ሂደት ውስጥ የስፖርቱ መልክ ከመስታወቱ ፊት አደባባይ ላይ ይጋለጣል። ይሄ በእግር ኳሱም በአትሌቲክሱ አካባቢ በጣም ፍሮንት ዓለም አቀፍ ብራንድ የሆኑ አትሌቶች ስላሉ ነው በጣም የበለጠ አብዮት የሆነው እንጂ እግር ኳሱ ያ ወንዝ የተሻገረ አይደለም እንጂ እግር ኳሱ ላይም በጣም ብዙ ገንዘብ ይንቀሳቀሳል። ብዙ ብር ያገኛሉ ተጫዋቾቹ፣ መልሰው ይወድቃሉ ካያቸው። ማኔጅመንታቸው የራሳቸው ፐርሰናል ችግር እንዳለ ሆኖ በሚጠጓቸው ሰዎች በብልጣብልጦቹ እና ቅድም ማጠቃለያ እንዲሆነን ወደ የዋን ሳይድድ ትራፊክ ጉዳይ እንዳይሆን ለምሳሌ ገለቴ ፍሮንቶታ ብሩን ፈጥራ ለሀገሯ ወርቅ ሜዳሊያ ብር ነሐስ ዲፕሎማ አምጥታ ደጋግማ በመንግስት በኢትዮጵያ ህዝብ ተሸልማ ራሷ አደባባይ ቀርባ ባንደበቷ በህይወት ያለች ሴት ነች፣ በህይወት ያለች ጀግና ነች። ይህንን ካለች በተቃራኒው ዋን ሳይድድ ቅድም ያልኩ ባለቤቷ ለምን አይመጣም? ላዳ የነዳው ነው ይሄን ሁሉ ሀብት ያፈራውት ብሎ ማለት ይሄ ያስኬዳል። ለምን ብትለኝ ገለቴስ ፍሮንቴን እስካለች ድረስ ፍርድ ቤት እያንዳንዱን ነገር ወስኖ በትሪክ ማለት ነው በሷ ለማወቅ ውስጥ ባሉ እያንዳንዱ ነገሮች ሆኖ ፋይናል ትራክ ደርሳ ይሄንንም ያለችበትን ቤት ልትነጠቅ ስትል እንደወጣች ተናገረች። ከዚህ በላይ ጋራንቲ የለም። በዚህ ሂደት ውስጥ ባለቤት የዘረፈኝ ጎዳና ለወጣ ነው 10 የመኖሪያ ቤቴ 4 መኪኖቼ በግፍ ተነጠቁ ከፋኝ አድኑኝ ስትል ሂደቷን ተከትሎ መፍትሄ እንደሚኖር እንጠብቃለን። አይዞሽ ገለቴ አሁን ፍቅር ሞራልም መፍትሄም አይሆንም። አይዞሽ ገለቴ አሁን በአንተ ፕሮግራም ከቀነኒሳ ጋር ይታወቃል። መጀመሪያ እንደ ሙድ መያዣ ነበር የሚመስለው። አይዞሽ ገለቴ የቀነኒሳን ከፍታ ስብዕና የሀገር ፍቅር ጥልቅ ፍቅር ስሜት እሱ አሸንፎ ለሚዲያ የሮ ፕሬስ ኮንፈረንስ እየሰጠ የገለቴ መሸነፍና እሷ ያለቀሰ ስትገባ እንግዲህ ምን ይደረጋል የሚለው የቀነኒሳን በዚህ በሀገር ፍቅር ጥልቅ ፍቅር ስሜት ውስጥ ያለውን ከፍ ያለውን ፐርሰናሊቲ የሚያሳይ ነው ፍቅር። አሁን ግን አይዞሽ ገለቴ አይዞሽ ብቻ ሆኖ የሚቀር አይደለም። በነገራችን ብቻ ራሳብ ያነሳው በነገራችን ላይ የትሪቡንን መድረክ ክፍት ነው ለባለቤቷም በሱ ሳይድም ለሚነሱ ሐሳቦች ትሪቡን ሐሳቦችን ያነሳል። ሙከራዎችም አድርገናል። እንደተሳካ እና ፈቃደኝነቱ ካለ እናቀርባለን። ዌልካም። በፍርድ ቤት ጉዳዮች ላይም እንግዲህ የተፈጸሙ ነገሮች ይኖራሉ። በወረቀት ደረጃ አትሌቶቻችን የሚሰሯቸው ስህተቶች የሚፈጽሟቸው ነገሮች ይኖራሉ። ፍርድ ቤት መጨረሻ ላይ የሚመለከተው ኤቪደንሶችን ይመለከታል። ኮንትራቶችን የቀረበለትን ማስረጃዎች በማስረጃ ላይ የተመሰረተ ፍርድ ነው የሚሰጠው። አሁን የምናነሳው ነገር ግን አትሌቶቻችን የሚኖሩበት ነባራዊ ሁኔታ ከግምት ገብቶ ባለፈው አንድ አትሌት ኦሎምፒክ ላይ ሳነሰው ነበር ይፈ በጣም በስሞል ሰርክል ነው የሚኖሩት አትሌቶቻችን። ስልክ የሌላቸው እጅግ በጣም ታዋቂ አትሌቶች አሉ። በነገር ማታገኛቸው
በጣም በስሞል ሰርክል ውስጥ ደግሞ እንዲኖሩ ይፈልጋሉ። ሲያሰለጥኗቸው ጀምሩ ስልጠና ሌሎች የናሽናል ቲም አሰልጣኞች እንዳያገኟቸው ሌላው ቀርቶ እነሱ ከሚሰጧቸው ስልጠና እነሱ ከሚቀርቡባቸው መንገድ ከአማካሪነት ማንም እንዳያገኛቸው ይደረጋል። አንዳንዴ በሌላ ፕሮፌሽን ገብተው ስልጠናውን ይዘው አሰልጣኝም ወደ መሆን ተሸጋግረው ሁሉን ነገር ኮንትሮል የሚያደርጉ ሰዎች አሉ። ይሄ አንደኛው ትልቁ ጉዳይ አትሌቶቻችን ምርጫ ነው። ግን ይህን ሲመርጡ በበቂ መረጃ አይደለም፣ በበቂ ያለ ተጽዕኖ አይደለም። በጣም ሰፊ ነው ሀገሩ፣ ለነሱ በጣም ሰፊ ነው ከተማው። አማካሪ የላቸውም፣ የህይወት ጫና አለባቸው። በተለይ ታዋቂ ከመሆናቸው በፊት መሮጫ ጫማ እንኳን ያገኙ እና በትንንሽ እርዳታዎች በትንንሽ ድጋፍ በሚመስሉ ነገሮች ፊውቸራቸውን ወደፊታቸውን ሲነጠቁ እናያለን። ሌላ ሰው ሚዲያው ላይ ራሱ ቀርቦ የራስን ታሪክ ማስረዳት ሞት ነው። እኔ ይሄን ያህል ቢቀርብን ይቻላል ብለው ለማመን የሚከብዱ ሀብቶችን የሚያጡ አትሌቶችን ትሰማለህ። ወንድ ሴት አትሌቶች ሚዲያው ላይ ከምንቀርብና ከሚነገር ይሄ ታሪክ ቢቀርብን ይሻላል ተብሎ ሚዲያውን እንደ በቃ የሚፈራ ቦታ አድርጎ እንዲሳል የማድረግ ነገር አለ። ይሄን የምታስተካክለው መቼም እያንዳንዱን አትሌት የበለጠ ማግኘት የሚችለው አንደኛው የአትሌቶቻቸው ጠንካራው ማህበር ጓደኞቻቸው ናቸው። የሚቀርባቸውን ቻሌንጅ የሚደርስባቸውን ነገር ከነሱ በላይ ማንም ማወቅ አይችልም። ቀጥሎ ፌዴሬሽኑ ቀጥታ አትሌቶች ኢትዮጵያን አትሌቶችን የሚመለከቱ ጉዳዮችን የሚሰራ ዲፓርትመንት አሁን ሰሞኑን ተፈጠረ የተባለው ሳይሆን ኖሮ የማያውቀው ሳይሆን የእውነት እንዲኖርና እንዲሰራ ማድረግ ያስፈልጋል። አሁን ለገለቴ ሲል የመጣው አይደለም። በሶስተኛ ደረጃ የገለቴ ታሪክ የመጀመሪያው ማለት እንዲህ በይፋ ራሷን አምጥታ በይፋ የፋይናንሻል ጉዳዮችን ያነሳችባቸው የመጀመሪያው ታሪክ ነው። በጣም በርካታ ታሪኮች አሉ። በተለይ አሁን የትዳር ጉዳይ ነው። ከትዳር ውጪ ፍሬም ወንድ አትሌቶቹን ማናጀሮቻቸው ገንዘቦቻቸውን ያስቀሩባቸው ለረጅም ጊዜ ያወጡበትን ገንዘብ ያስቀሩ ማናጀሮቻቸው ለምን እንደሮጡ ስንት እንደተሸለሙ ማያውቁ አትሌቶቻችን በእነሱ ላብ የሚከብሩ ከሀገር ውጭም ያሉ ሀገር ውስጥም ያሉ ላይሰንስድ የሆኑ ላይሰንስድ ያልሆኑ አትሌቲክሱ ዙሪያ የተሰበሰቡ ጀማዎች አሉ። በጣም በርካታ አካላት አሉ። እነዚህን ሁሉ ማየት ነው። አንድ የትዳሩን ጉዳይ የትዳር ቻሌንጅ አንድ ጉዳይ ነው። በማናጀር በአሰልጣኝ በሚባሉት እና በተለያዩ ጫናዎች አትሌቶቻችን ይሰቃያሉ። ከሚዲያው ጋር በተያያዘ ሁሌም እንደምንለው በጣም አንዳንድ አትሌቶች 2-3 አትሌት አጠራም በቀጥታ ደውለህ ስልክን አንስተው በህይወት ገጠመኞቻቸው በእንዲህ አይነት ፐርሰናል ላይፋቸው ዙሪያ አይደለም ይፍር ስኬታማ በሆኑበት ውድድር ላይ ነው ነገር በደመቁበት ውድድር ላይ ተገኝቶ እንደዚህ ነው የሰራው ለማለት ስቲል ሻይ ናቸው አትሌቶቻችን። የተያዙም ናቸው። በፍጹም ፈቃደኛ ናቸው። ለሚዲያው አንዳንድ ጊዜ የሚችለውን ይሰራል። የመጨረሻ ዝግ የመሆናቸውን ነገር ማስተካከል የሚቻለው ግን አመለካከታቸው ላይ በመስራት ነው። አሁን ሚዲያም እንኳን አትጥራይ ፍሬም አንዳንዴ ያሁኑ ዘመን እኮ ነገሮች ተቀይረዋል። የራስህ ሚዲያ እኮ ይኖራል። አንድ ሚዲያ ሳጠራ በራስህ በምትፈጥራት ሚዲያ የምታስተላልፋትን ነገር ማስተጋባት የሚችል በርካታ የሚዲያ አውትሌት አለ። ዘመኑ የሚዲያ ዘመን እንዲህ አይነት ነገሮችን 7-8 ዓመት የቆየም ታሪክ ስለሆነ እንዲሁ በጭምጭምታ እየተሰማ እንዲህ አይነት ነገሮችን ቀድሞም ጭምር ምክርም ለማግኘት ሌሎች ነገሮችንም በህይወት ውስጥ ለምትወስናቸው ውሳኔዎች ግብዓት የሚሆኑ ነገሮችን ለማሰባሰብ ስለሚጠቅም ይህን እይታቸውን መቀየር አለባቸው። በመጨረሻ ግን ቅድም አንተም እንዳስቀመጥከው በሌላኛው ገጽ በሌላኛው ሳይድ እውነተኛው ታሪክ ደግሞ የኛ እውነት የኛ ሴይ ደግሞ ይሄ ነው ብለው ለሚያስቡ አካላት ክፍት ነው በራችን። ከዚህ ከወጣንበት ሰዓት ጀምሮ ለመስማት ፈቃደኞች ነን። አዎ ገለቴ የተግባሯ ባለቤት ኮኮቧ ሀገሯን ያስጠራችው አደባባይ ወጣ ተገፍታ መካድ የሰበራት ጀግና በራሷ አንደበት አደባባይ ወጣ ጎዳና ለወጣ ነው ብላ ብሪፍ አርጋለች። አይ
አይደለም ይሄ ነው የሚል ካለ በራችን ክፍት ነው ከዛ በኋላ ሌላው ጉዳይ ፐርሰናል ሆኖ ጥቅል እውነታው ግን መደምደሚያ የሰጠነው ነው ምንድነው የኢትዮጵያ አትሌቲክስ ስርዓት የስፖርተኞቻችን መልክ ሂደታቸው ምን ያህል በዚህ በትሬንዱ ሲያልፉ የሚያጋጥማቸውን ፈተና በጣም ከቨር ሊያረግላቸው የሚችል ትራንስፓረንት የሆነ በጣም ይሄ አካውንታቢሊቲ ያለው ግልጽነት ያና ተጠያቂነት ያለው ሲስተም እና የስፖርት ስርዓት የለም በአትሌቲክሱም በእግር ኳሱም በስፖርት አጠቃላችን ስርዓት ላይ ባልነበረ ተቋም ባልነበረ ፌዴሬሽን ባልነበሩ ማህበራት አትሌቶች መብት የማይማገት የሆነ ነገር ሲፈጠር እንዲህ አይነት ነገሮች ቢኖሩ ኖሮ ብሎ የሚያስብ እኮ ነው ገና የማይፈጽም ሚዲያው እውነት ለመናገር እንደተጠቀስከው ነው ፍቅር ሰርክላቸው በጣም ጠባብ ይሆኑ ጀግኖች ያሉበት ሀገር ነው ሀገራቸውን ያስተሩ የማይገኙ ግዴታቸው መሆኑን ይረሱ ስኬቶቻቸውን ውጣውረዶቻቸውን ለትውልድ ማስቀመጥ ማስተማር የሚገባቸው በስንት ማንኳኳት ሁላ የማይገኙ በዚሁ ላይ ሂደት ውስጥ የፋይናንስ ጉዳዮቻቸውን ይሄ ያመጧቸውን ትልልቅ ነገሮች ሁላ መልሰው ገንዘብ አድርገው የበለጠ ዓለም ባንድ ጃንጥላ ስር ቆማ ቢዝነስ ሆነበት ስፖርት ዘመን የበለጠ ፍሮንት የኢትዮጵያን ሴት ባህል ገጽታ አስተዋውቀው እነሱም ዓለም አቀፍ ብራንዳቸውን ገንብተው ወደፊት መሄድ አይደለም በየዋሻው ስር ነው የሚደበቁት በየእምነት ተቋሞቻቸው ስር ነው ለፈጣሪያቸው ነው የሚያለቅሱት ብልጣብልጦች በዛ መሃል አክተር ይሆናሉ ከላዳም ወደ ፊት ወደ ሬንጅ ሮቨሩም ወደ ምኑ ትራንስፎርም ታረጋል እውነቴን ነው ማለት ይሄ ታወቀ ነው በየጫካው ያለ ሂደት ነው 2-3 አመት ቤት ተከራይተው አንዲት ጀግና ፈጥሮ ይዘው መተው ከአንዲት በጣም መሰረተ ልማት ካልተሟላላት ብዙ መብራት ከማይገኝበት ውሃ ከማይገኝበት 14-15 ኪሎ ሜትር በባዶ እግራቸው እየሄዱ የጀገኑ የጽናት ተምሳሌት ናቸው የኢትዮጵያ አትሌቶች ፍቅር ባንዴ ፓሪስ ባንዴ ቦስተን ባንዴ ለንደን ባንዴ ያደገ ትልቅ ዓለም ላይ የሚሄዱ ኳሉ አዲስ አበባን እንኳን ሳያውቁ እንዴት ኮንትሮልድ እንደሚሆኑ አስበው አሁን ባለ የአትሌቲክስ የዓለም አቀፍ ስርዓት ውስጥ አትሌት ማኔጀር አትሌት ኮቺንግ ውድድሩን ዲዛይን የሚያረግልህ ምኑ አለ በዛው ለድላ ጥፍሮቻቸው እየተነቀሉ በላቦቻቸው ሰርተው ቤተሰቦቻቸውን በአግባቡ ሳይጠቅሙ አሞራ ላይ ተወድቃለ አንድ መጨረሻ እንደው ሐሳብ ምንም ልዩነት ሳይኖርኝ ስለሚያሳዝነኝ አንድ ነገር ደግሞ በእንዲህ አይነት ታሪኮች አንዳንድ ደግሞ መልካም ታሪኮች እንዳይሸፈኑ ስለምፈልግ ነው በጣም የአትሌቶችን በራስ መተማመን ህይወት የመገንባት ላይፍ የመገንባት ነገር በእንዲህ አይነት ጨለምተኛ ነገር ብቻ እንዳይመለከቱ ሁሉም ሪሌሽንሺፖች ሁሉም ከአትሌቲክስ ጋር የተያዙ ግንኙነቶች እንደዛ ናቸው ይያልና አይደለም የምናውቃቸው ምሳሌ መሆን የሚችሉ እና አትሌቶቹም ራሳቸው ቀርበው በተደጋጋሚ የሚመሰክሯቸው የተሳኩ ሪሌሽንሺፖች አሉ ዋናው ጉዳይ ግን ከ2000 እንደ ፈረንጆች አቆጣጠር 2003 ይመስለኛል አሁን 2023 24 አይደል 22 አመት አካባቢ ሮጣለች ይሄ አክቲቭ ሆኖ ውድድር ነው ማለት ከሁለት 10 አመታት በላይ ሮጣለች የገንዘብ ምንጮቿ በሙሉ ይታወቃሉ በትዳር ውስጥ ገብታ በእምነት እና ቅድም ባስቀመጥናቸው ነባራዊ ሁኔታዎች አትሌቶቻችን በሚኖርባቸው ነባራዊ ሁኔታዎች ከፍተኛ በደል መድረሷን ወታሳውቃለች ስለዚህ ለሀገራችን ለከፈለችው ጉዳይ የገጠማትን ችግር ለመፍታት በትክክለኛው የፍርድ ሂደት መንከራተቷንም በቅርበት አሳውቃለች እስከመጨረሻውም የፍርድ ሂደቱን ጠብቃለች አሁን ግን ብዙ ነባራዊ ሁኔታዎች ታይተው በግራ ከቀኝ ነገሮች ተገናዝበው ፍትህ እንዲሰጣት ጠይቃለች ለዚህ ደግሞ ህዝቡ በአብዛኛው ፌዴሬሽኑ አብሯት የሮጡ አትሌቶች እንደዚሁ ጥያቄውን እንደሚደግፉት ገልጸዋል መንግስት ለጉዳዩ ትኩረት ሰጥቶ ይችን በኦሎምፒክ በዓለም ሻምፒዮና በክሮስ ካንትሪ በአፍሪካ ዋንጫ በየትኛው ውድድር ላይ ይሮጣለች ገለቴ በነገር ላይ ለረጅም ጊዜ በጉዳት ማትታወቅ አትሌት ነች ኤፍሬም
ገለቴ አትሌት በጠፋ ቁጥር በየዲስታንሱ የምትገባ አትሌት ነበረች። ኮሙኒኬሽንስ 5000 ከጎደለ 5000 ትገባለች፣ 10000 ትሮጣለች። ቤጂንግ እንደሆነው በዓለም ሻምፒዮናት ከነማሪ ዲባባ ጋር ክሮስ ካንትሪ ትሮጣለች። አትሌት በጎደለ ቁጥር ትሮጣለች። አትሌቶቹ ፊት ሲያደርጉ ደግሞ ሌላ ዲስታንስ ይሰጣታል። 1500 ምናምን የሷ ዲስታንስ ሆኖት ላይ ትሮጣለች። ለሀገሯ የሚገባትን ነገር አድርጋለች እና ነገሮች ግራና ቀኝ ታይተው በመንግስት በኩል የመጨረሻው ፍትህ እንዲሰጣት እኛም ጥሩን እንደምንደግፍ በዚህ አጋጣሚ መግለጽ እንወዳለን። የፍርድ ቤት ጉዳይ ፍርድ ቤት ነው። ፍርድ ቤት ጉዳይ አንደር ኮንትራክት ነው። ህግ ነው። የጻፍከውን ነው የሚያየው። ፍቅር የገባውን ነው የሚያየው። ኮንስፓይረሲውን ፍርድ ቤትም አቃቤ ህግም ወይ ጠበቃም የትኛውም ቢያቅም አንደር ኮንትራክት ያለው የኢትዮጵያ ስፖርተኞች የኢትዮጵያ አትሌቶች ማስረጃ ምንድነው ነው? ህግ በቃ ህግ ከመስታወቱ ፊት ራስን ነው የሚያሳየው። የጻፍከውን በዛ ሰዓት ያለው ያንተን ፐርሰናል ልፋትን ምንን አይደለም። እሱ በሌላ መንገድ ሚዛን የሚሰጥበት ነው። ስለዚህ መንግስትም እንደው እኔ ከዚህ ስቱዲዮም ስንወጣ ዋን ሳይድድ እንዳልኩ እንዳይሆን የገለቴ ቡርቃ ባለቤት እንደው ፕሬዘንት ቢያደርግልን እኔ ደስታዬን አልችልም። 2003 አንተ በላዳ ኮተቤ ሲያደርሳት ሲያመላልሳት ጀምሮ ታውቀዋለህ አይደል? በቃ ስለዚህ ሂደቱን ይንገረን እስቲ ምን ብሎ እንደሚነግረን ማየት ስለምፈልግ ነው እኮ ለመሰለ ምን እንደሚል እንዴት ሀብቱን ሰርቶ እንዳመጣው እንዲነግረን ነው። እስቲ ብቻ ኦፕን ነው። ለማንኛውም ወንድማችን ሞራልና ይሄ ተጠያቂነትና ስብዕና ካለህ ያንን ማድረግ ያስፈልጋል። እኔ ገፋቺ ብሎ እንደሚመጣ ነው የምጠብቀው። ኤክስፔክቴሽን ነው። this is my opinion, you know በቃ እንደው እንዲህ ሊል ይችላል። ኤኒዌይስ እሱ ላይ እናቁም። ለማንኛውም ግን የኢትዮጵያ ስፖርተኞች የኢትዮጵያ አትሌቶች ከትናንት ተማሩ። ዓለም የደረሰበትን መንገድ ሌቭሉን ለዩ። ፍሮንት ኑ። ልፋቶቻችሁን ተከትላችሁ ማኔጅመንቶቻችሁን አስተካክሉ። ለፕሮፌሽናልስ ስጡ፣ ጠይቁ፣ ፎሎ አርጉ፣ አውትሶርስ አርጉ። እንደ ገለቴ ቡርቃ ተገፍቶ ክሮስ ከተደረጉ በኋላ አደባባይ መውጣት ብቻ አይደለም። ለዛም የሚሆን የኢትዮጵያ አትሌቲክስ ፌዴሬሽን ስርዓት ነገም ራሱ መፈጠሩን እንጠራጠራለን። ዛሬ አይደለም የኢትዮጵያ ስፖርት ስርዓት ላይ ያ አይመጣም። ትናንት ያልተጠየቁ ሰዎች በመሉበት የስፖርት አመራር ስርዓት ውስጥ ለነገ ለውጥ ዝም ብለን የማይመጣን ለውጥ ናፋቂ ነን። እንደዛ እንዳንሆን ቢያንስ ፐርሰናሊ ሮጠው አሸንፈው ሀገራቸውን ማኩርተው እዚህ የደረሱ አትሌቶች እንዲህ ኑሮ ገፍቷቸው በብልጣብልጦች ጥግ ሲቀመጡ ደግሞ ማየት አያስፈልግም። በዚህ ሰዓት ደግሞ መንግስት ሚና ይኖረዋል የሚል እምነት አለን። ሚዲያ ያንን ይገፋል፣ ህዝብ ያንን ሞር ይገፋል። ከዛ የዘለለ ነገሮች ካሉዎችም ያስተናግዳል ማለት ነው። ገለቴን እዚህ ጋር እናብቃ።